መለኮታዊ ጉብኝት በኢትዮጵያ የጸሎትና ምስጋና መርሃ ግብር አዲስ አበባ የካቲት 29ና 30 2017 ዓ.ም መለኮታዊ ጉብኝት በኢትዮጵያ የጸሎትና ምስጋና መርሃ ግብር ተካሂዶ ተጠናቀቀ። የጸሎትና ምስጋና መርሃ ግብሩ በርካታ የወንጌል አማኞች በተገኙበት በአዲስ አበባ መስቀል አደባባይ ተከናውኗል። መርሃ ግብሩ የተዘጋጀው በኢትዮጵያ ወንጌል አማኞች አብያተ ክርስቲያናትና በቢሊ ግርሃም ኢቫንጀሊስት ማህበር ቅንጅት ነው። በዚህ ዝግጅት የቄስ ቢሊ ግርሃም ልጅ ፍራንክሊን ቢሊ ግርሃም በሁለቱ ቀናት ስብከት አቅርበዋል። ለስብከት የተገኙ ሲሆን የጸሎትና ዝማሬ መርሃ ግብሮችም ተከናውነዋል። ፕሮግራሙን የኢትዮጵያ ብሮድካስት ኮርፖሬሽን፣ ፋና ብሮድካስት ኮርፖሬሽን፣ ዋልታ ሚዲያ፣ አዲስ ሚዲያ ኔትወርክን ጨምሮ የተለያዩ ማህበራዊ ሚዲያዎች በቀጥታ አሰራጭተውታል። ቄስ ፍራንክሊን ግርሃም በሁለተኛው ቀን ያቀረቡት መልእክትም ኢየሱስ ዛሬ በኢትዮጵያ አለ፣ ለሚጋብዙትም ሁሉ በልባቸው ይገባል። ኢየሱስ በልብ ገብቶ ሕይወት ዓላማ ያለው እንዲሆን ሊያደርግ ይችላል። ዛሬ ለአንተ ሲል ኢየሱስ በዚህ ያለፈ ነው ብለዋል። ኢየሱስን ሕይወትህ ጌታ አድርገህ ሹመው። ኢየሱስ በስም ያውቅሃል። ስለ ሕይወትና ስለ ኑሮ ሁሉንም ነገር ያውቃል። ዛሬ ኢየሱስ ወደ ልብ ገብቶ መኖሪያውን እዚያ ማድረግ ይፈልጋል። እግዚአብሔር ይወድሃል፣ እግዚአብሔር ዓለምን ሁሉ ይወዳል ይላል መጽሐፍ ቅዱስ ብለዋል። ዛሬ ኢየሱስን ወደ ልብ የምትጋብዝበት ቀን ነው። ኢየሱስ ዛሬ አንተን ያይሃል። መጽሐፍ ቅዱስ በወልድ የሚያምን ሁሉ የዘላለም ሕይወት አለው ይላል። በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ላይ ይሆናል እንጂ ሕይወትን አያም ይላል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። የሁላችሁም ሕይወት በእግዚአብሔር ፊት አስፈላጊ ነው የሚል መልእክት አስተላልፈዋል። በሌላ በኩል የኢትዮጵያ ወንጌላዊ አብያተ ክርስቲያናት ኅብረት ፕሬዚዳንት ፓስተር ጻድቁ አብዶ እንደተናገሩት መለኮታዊ ጉብኝት በኢትዮጵያ በተሰኘው የሁለት ቀን ክሩሴድ ለፋና ብሮድካስት እንደተናገሩት ይህ የምንሰበሰብበት አደባባይ ብዙ ታሪክ ያለው ነው ብለዋል። ቀዳማዊ ኃይለ ሥላሴ ዘመን ጀምሮ እንደኖረ ሰው በደርግ ዘመንም ይህ ቦታ የእርግማን መፈክር የሚሰማበት መድረክ ነበር። የሰው ደም እናፈሳለን፣ ይውደም የሚባልበት ቦታ ነበር። እግዚአብሔር ስም እንዳይጠራ የተከለከለበት ዘመን ነበር። ሁላችንም እንደ የእምነታችን የእግዚአብሔርን ስም ለመጥራት የምንችልበት ሁኔታ በመፈጠሩ እግዚአብሔር እናመሰግናለን። የመንግሥት ሚዲያ ለሁሉም በኩል ያስተናግዱ መቻላቸውም እናመሰግናለን ብለዋል። የሚጠብቁን የጸጥታ አካላት ሌሎች ሃይማኖቶች እንደሚያደርጉት ሁሉ ጥበቃ ስላደረጉልን እነሱንም እናመሰግናለን የሚል መልእክት አስተላልፈዋል። የቄስ ፍራንክሊን ግርሃም ወላጅ አባት ቢሊ ግርሃም ዛሬ 65 ዓመት በቀዳማዊ ኃይለ ሥላሴ ዘመን ለአዲስ አበባ መጥተው በአዲስ አበባ ስታዲየም መስበካቸው ይታወቃል። አባታቸው ቢሊ ግርሃም ለ60 ዓመታት ያክል በመላው ዓለም በመዘዋወር ወንጌልን ሰብከዋል። ቢሊ ግርሃም በ180 አገራት ተዘዋውረው ሰብከዋል። 13 የቀድሞ የአሜሪካ ፕሬዚዳንቶችን ጨምሮ ከ100 በላይ የአገር መሪዎችንም አነጋግሯል። ለአሜሪካ ፕሬዚዳንቶች ባለ ሲመትም ለሚካሄዱ የጸሎት ሥነ ሥርዓትም ለሁሉም ጸሎትም አድርገዋል። የሮማ ካቶሊክ ጳጳስ የነበሩትን ጆን ፖል፣ የአንግሊካን ቸርች ጳጳስን ማዘር ቴሬዛን ጨምሮ በዓለም ዙሪያ የሚገኙ የተለያየ ሃይማኖት መሪዎችንም አግኝተው አነጋግረዋል። ንግሥት ኤልሳቤጥ በባኪንግሃም ቤተ መንግሥት ጋብዘዋቸው ሄደዋል። ማንም ሰባኪ ሊሄድ የማይደፍርበትን ሰሜን ኮሪያ ሄደው ሰብከዋል። ከሟቹ የኮሪያ ነፃነት መሪ ኪም ኢል ሱንግ ጋር ተገናኝተዋል። በአጠቃላይ በዓለም ዙሪያ ለ215 ሚሊዮን ሰዎች ወንጌልን አድርሰዋል። ቢሊ ግርሃም 2.2 ቢሊዮን ሰዎች በቀጥታም ሆነ በተዘዋዋሪ የቢሊ ግርሃምን ክርስቲያናዊ ተልእኮ ያውቃሉ አሊያም ሰምተዋል። በብዙ የአሜሪካ ዩኒቨርሲቲዎች የክብር ዶክትሬትም አግኝተዋል። በመጽሐፍ ቅዱስ ላይ ያላቸውን እምነት እጅግ ወደር የለውም ይባላል። ቢሊ ግርሃም ለ60 ዓመት በመላው ዓለም ወንጌልን ከሰበኩ በኋላ በተወለዱ በመቶ ዓመታቸው የአሜሪካ የቀድሞ መሪዎችና በጣም ታዋቂ ሰዎች እንዲሁም የቤተ ክርስቲያን አገልጋዮች ጨምሮ ብዙ ሕዝብ በተገኘበት የዛሬ 7 ዓመት በተወለዱበት በሳውዝ ካሮላይና ቻርሎቲ በክብር አርፈዋል። ቢሊ ግርሃም ኢቫንጀሊካል አሶሲዬሽን ልጃቸው ፍራንክሊን ግርሃም ተረክቦ የቢሊ ግርሃምን ሌጋሲ አስቀጥሏል። መለኮታዊ ጉብኝት ምንድን ነው? መለኮታዊ ጉብኝት ሲከሰትስ ምን ይከናወናል? መለኮታዊ ጉብኝት የሚለው ሐሳብ የሚገኘው በመጽሐፍ ቅዱስ ውስጥ ሲሆን መለኮታዊ ጉብኝት ምን እንደሆነም የሚያብራራው ራሱ መጽሐፍ ቅዱስ ነው። መለኮታዊ ጉብኝት ሲባል እግዚአብሔር አንድን ሕዝብ ወይም አንድን ሀገር የሚኖሩ ሰዎችን ጣልቃ በመግባት ሕዝቡን የሚባርክበት ሁኔታ ነው። እንግሊዝኛው ቃል እንዲህ አስቀምጧል። In the Bible,
God's visitation is when God intervenes in human history to bless or punish people or nations. በእርግጥ እግዚአብሔር ጉብኝት በሁለት መንገድ እንደሚመጣ ይገልጻል። ይኸውም መባረክ ብቻ ሳይሆን መቀጣትም ወይም የእግዚአብሔር ቁጣም እንደሚመጣ እንግሊዝኛው ትርጉም ያስረዳል። ነገር ግን ብዙ ጊዜ የእግዚአብሔር ጉብኝት በቁጣ ሳይሆን በበረከትና በመልካም ነገሮች በመከሰት ነው የሚታወቀው። የእግዚአብሔር ጉብኝት በቅጣት የተገለጸባቸው ውስጥ በዘፍጥረት ምዕራፍ 11 ቁጥር 1 እስከ 9 በሎጥ ዘመን ሰዶምና ገሞራ መጥፋት እንዲሁም በኖህ ዘመን የተከሰተው የጥፋቱ አንስቶ ከክርስቶስ ልደት በኋላ በ70 ዓመተ ምህረት የኢየሩሳሌም ቤተ መቅደስና ከተማ በሮም ሰራዊት የመወደሙበት ታሪክ ነው። አይሁዳዊ ታሪክ ጸሐፊ ጆሴፈስ ስለ ኢየሩሳሌም ውድመት ሲገልጽ ከተማዋ እንዳልነበረች የወደመች ስትሆን 1,300,000 አይሁዳውያን መገደላቸውን ጽፏል። ነገር ግን ኢየሱስ አስቀድሞ ኢየሩሳሌም ቤተ መቅደስ እንደሚፈርስ ትንቢት ነግሯቸው ነበር። ኢየሱስ ትንቢት ያመኑ አይሁዶች ወደ ፔላ ተራራ በመሸሽ መትረፋቸውን ታሪክ ይናገራል። በመጽሐፍ ቅዱስ ውስጥ መለኮታዊ ጉብኝት በቅጣት ወይም በቁጣ የተገለጠባቸው ብዙ ታሪኮችን እናነባለን። መለኮታዊ ጉብኝት በበረከትስ እንዴት ይገለጻል? እግዚአብሔር በበረከት ሲጎበኝ በሕዝቡ መካከል ከባድ የሚባሉ ችግሮችና መከራዎች ይወገዳሉ። ስቃይና መከራ ተወግዶ በምትኩ ሰላምና ደስታ ይሰፍናል። ከዚህ በፊት ያልታየ አዲስ ነገር እንደሚመጣ መጽሐፍ ቅዱስ ይጠቅሳል። መለኮታዊ ጉብኝት በበረከት ሲመጣ በአገር ደረጃ አጠቃላይ የአገሪቱን ገጽታ መቀየር ብቻ ሳይሆን እያንዳንዱን ዜጋ በግለሰብ ደረጃ ዘልቆ የሚቀይር ኃይል ይፈጠራል። እንግሊዝኛው እግዚአብሔር በበረከት ሲገልጽ ምን እንደሚሆን እንዲህ ይገልጸዋል። When God visits, supernatural breakthrough occur. Prophetic words are fulfilled, seasons are shifted, and new things are brought ይላል። ሐሳብ ወደ አማርኛ ሲመለስ እግዚአብሔር ሲጎበኝ መለኮታዊ ጥርመሳ ይከናወናል። የትንቢት ቃሎች ይፈጸማል፣ ፍጻሜ ያገኛሉ፣ ዘመናት ይለወጣሉ፣ እንዲሁም አዲስ ነገር ይመጣል የሚል ትርጉም አለው። መለኮታዊ እርዳታና ጥበቃ ዳይቪን ሄልፕ ኤንድ ፕሮቪዥን ይኖራል። እግዚአብሔር መከራና ስቃያችንን ስለሚመለከት ስለ ሕዝቡ ሲል ጣልቃ ይገባል። God has seen our pain and come to act on behalf of his people. መከራና ስቃይም ይወገዳል። pain and suffer will avoid። በሌላ ቃል ሲያስረዳ እንዲህ ገልጸዋል። God visitation is a sense of presence, a palpable feeling of God's nearness, often described as overwhelmingly comforting or inspiring. The presence can evoke emotions ranging from joy and love to reverence and humanity. አሁን የእግዚአብሔር ጉብኝት ሲመጣ እግዚአብሔር ቅርብነት ስሜት ይሰማናል። እግዚአብሔር ከእርሱ ጋር አብሮ እንደሚገኝ የሚያሳይ ግልጽ ስሜት ይፈጣል። ይህም ብዙውን ጊዜ ደስታ፣ ፍቅር ወይም ሰብአዊ ክብር እንዲሰማን ያደርጋል። መጽሐፍ ቅዱስ መለኮታዊ ጉብኝት በበረከት የተገለጸባቸው በርካታ ታሪኮችን እና ክንውኖችን ያስነብባል። እግዚአብሔር አብርሃምን እና ሳራን የጎበኘበትን ታሪክ አንደኛ፣ ሁለተኛ ሙሴ በቁጥቋጦ ውስጥ ከእግዚአብሔር ጋር ስለመገናኘቱን ዘጸአት 3 1-6፣ ያዕቆብ መጎብኘቱ ዘፍጥረት 28 ከ10 እስከ 20 እስከ 12፣ የኢያሱ መጠራት ኢያሱ 5 ከ13 15፣ የኤርምያስ መጠራት ኤርምያስ 1 ከ4 እስከ 19፣ የኢሳያስ መጠራት ኢሳያስ 6 ከ1 እስከ 8፣ የኢየሩሳሌም ቅጥር መታደስ መልአኩ ገብርኤል ለማርያም የምስራች መንገር ሉቃስ 11 ቁጥር 26-28 38፣ መላእክት ለእረኞች ስለ ኢየሱስ መወለድ ማብሰራቸው ሉቃስ 2 ከ8 እስከ 20፣ እግዚአብሔር ዓለምን በኢየሱስ መጎብኘቱ ዮሐንስ 1:14። በአጠቃላይ መለኮታዊ ጉብኝት ለኢትዮጵያ በሚል የቤልግራም ኢቫንጀሊካል አሶሲዬሽን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ለ2 ቀን የተካሄደው የጸሎትና የምስጋና መርሃ ግብር በሀገራችን ላይ አይነተኛ ለውጥ እንደሚያመጣ አያጠይቅም። እግዚአብሔር ሀገራችንን ይባርክ።